ጤና ይስጥልን ተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አሰፋና ታምሩ ግናን ባለንበት ሰዓት አቆጣጠር የዛሬ ሚያዝያ 12 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት ለክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው አደረሳችሁ ያል መልካም ምኞታችንን እንገልጻለን። ከዕለቱ ዜናዎች በፊት አርዕስተ ዜናውን እናስቀድማለን። የፋኖ ወታደራዊ አዛዥ ጥሪ፣ አፋኙ አገዛዝና ህጉ፣ ኢትዮጵያዊ ዲፕሎማት መገደል፣ የፋኒ ጥሪ፣ የሃፓና የግፍ እስረኞቹ፣ የአቡነ ፍራንሲስ ጥሪ፣ ወደ ኤርትራ የኮበለሉት ባለስልጣን፣ ጸረ ትራምፕ ተቃውሞ ሰልፍና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እነሆ። የአማራ ፋኖ በጎጃም ዋና ወታደራዊ አዛዥ የትንሣኤ በዓልን አስታኮ ባስተላለፈው መልእክት በስግደትና በጸሎት ብቻ ህልውና አደጋ ውስጥ የወደቀው ህዝብ መፍትሄ እንደማያገኝ እየጸለዩ ተደራጅቶ መታገል እንደሚያስፈልግ ግን ይህም በአምላካዊ ቃል የተደገፈ መሆኑን በመግለጽ ጥሪ አስተላለፈ። የአማራ ፋኖ በጎጃም ምክትል ሰብሳቢና ዋና ወታደራዊ አዛዥ ሻለቃ ዝናቡ ልንገረው የትንሣኤ በዓልን አስታኮ ባስተላለፈው መልእክት ዛሬ ትንሣኤ የሌላት ሀገር የአምላኳን ትንሣኤ ደጋግማ እያከበረች ነው። ህዝባችን የህማማቱ ዘመን አልፎለትና ተሽሮ ሀገራችንም የራሷ ትንሣኤ እንደ አምላኳ ትንሣኤ ታከብር ዘንድ የአማራ ፋኖ ሰራዊት አስፈላጊውን ውድ ዋጋ ሁሉ እየከፈለ ነው። በዚህ ለጠላት ሰሞንኛ እቅድ መገታት መላው ሰራዊታችንና ህዝባችን ለምታደርጉት አኩሪ ገድል ምስጋናችንን እናቀርባለን በማለት በጸሎት ብቻ የሚመጣ ለውጥ ስለሌለ ተደራጅቶ መታገል ወሳኝ መሆኑን አስታውቋል። ክርስቶስ አልዓዛርን ከሙታን መቃብር ውስጥ ያስነሳ ድንጋይ ማንከባለሉ የሰዎች ስራ ነበር። ዳዊት ሊጠጣ የፈለገውን ውሃ ለማምጣት ሲሉ የተጋደሉለት ወታደሮች መስዋዕትነታቸው ጽድቅ ሆኖ እንደተቆጠረላቸው የተነገረን ክርስቶስን በሚያመልኩ የክርስቲያኖች መጽሐፍ ቅዱስ ነው። እግዚአብሔርም ሳኦልን የጣለው በዳዊት ጠጠር ነው። በደልና ግፍን እያየ ዝም ማለትም በአምላክ ፊት እንደሚያስቀጣ ሲነግረን ፈሪ አይጸድቅም ብሎ የገሰጸንም ይህ ቅዱስ መጽሐፍ ነው። እግዚአብሔርን እናውረድ በማለት ብቻ የሚመጣ ለውጥ የለም። ይልቁንስ አንድም ሁለትም ሆነን ተሰልፈን በጀመርነው ተጋድሎ እግዚአብሔር ኃይል በእኛ ላይ ይደር እንበለው። በስግደት ብቻ የምናገኘው ለውጥ ቢኖር ኖሮ በሰዓታት ልዩነት ክራራይሶ እያል ለአምላክ ክብር እየሰገድን በቤቱ ብንኖር ደስ ባለን ነበር። በተማጽኖ ብቻ እንደማንድን በትግልም ብቻ እንደማንጥል ተነግሮናል በማለት ጥሪ አቅርበዋል። ትግሉ የመኖር ዋስትና አጥቶ የህልውና አጣብቂኝ ውስጥ የወደቀ የግዙፉ ህዝብ ትግል ነው ያለው የአማራ ፋኖ በጎጃም ምክትል ሰብሳቢና ዋና ወታደራዊ አዛዥ በትንሣኤ መልእክቱ መግለጫ የምንታገልለት ዓላማን ቅዱስነት መረዳት ማወቅ በጽናት ለመቆም ይበጃል። ከዛሬ 500 ዓመት በፊት አባ ባህሪ ሀገሬ ጠፋች በሚለው ድርሰታቸው እንደነገሩን በቅርቡም ጀነራል አሳምነው ጽጌ ከዛሬ 500 ዓመት በፊት ከነበረው የከፋ እልቂት ህዝባችን ላይ ተደግሷል ብሎ እንዳሳሰበን እየሆነ ያለው ሁሉም ቀድመው የነቁት የነገሩ ነው። ክርስቶስ በክርስትና ውስጥ ያሳየንን ትልቁን ትምህርትም ቤዛነት ለሚወዱት ራስን አሳልፈው መስጠት ነው። ለሀብት ለልጅ ጤናም ሆነ ተያያዥ ምክንያቶች በመስገብገብ ይህንን ህዝብ ለውርደት የሚዳርግ ሂደት ውስጥ በጠላትነትም ሆነ ዝምታ ውስጥ መቆም ቤዛ የሆኑትን ደም እንደማርከስና የህዝባችንን የትንሣኤ ቀን እንደማዘግየትን ቆጥረዋለን ሲል ጠቅሷል። ስለሆነም በየትኛውም የከፍታም ሆነ የዝቅታ ውስጥ የሚገኝ ሁሉም የአማራ ህዝብ ለህልውና ትግሉ የራሱን አበርክቶ እንዲያደርግ ጥሬን አቀርባለሁ ብለዋል። ለአማራ ህዝብ የማይተምን ውድ ዋጋ ሁሉ በመክፈል ቤዛነትን ያሳያችሁ ፋኖች ትግላችሁ ለትንሣኤ እንደምናደርሰው ቃል እየገባን መላው የፋኖ ሰራዊታችን በዓልን በወትሮ ዝግጁነትና ራሳችሁን ለአየር ጥቃት በማያጋልጥ መልኩ እንድታሳልፈው አሳስባለሁ በማለት የትንሣኤ በዓልን ለሚያከብሩ ሁሉ እንኳን አደረሳችሁ ሲል ሻለቃ ዝናቡ ልንገረው ደለለ የአማራ ፋኖ በጎጃም ምክትል ሰብሳቢና ወታደራዊ አዛዥ የመልካም ምኞቱን ጥሪ አቅርበዋል። ይህ በእንዲህ እንዳለ የዘንድሮ የትንሣኤ በዓልን ምክንያት በማድረግ የአማራ ፋኖ በጎጃም ዋና ቃል አቀባይ ፋኖ ማርሸት ፀሐው ደምሴ ከጀግኖቹ ከነተፈራ ዳምጤ ከነመዝገቡ አለልኝ ከነ ሀብታሙ ሁነኛው ከነመንበሩ ጌታ የትግል ሜዳ ከአናብስቶቹ ምድር ከመብረቁ ብርጌድ አባላት ጋር አሳልፈናል በማለት በስፍራው ካደረገው ረጅም ንግግር መካከል ጥቂቱን አጋርቶ ጀግኖቹን አበረታቷል። የምታዩት ይሰዋል ባይሰዋ እንኳን 70 እና 80 ዓመት ኑሮ ይሞታል። ግን እያንዳንዱ ሰው ምን ጥሎ ይለፍ? በዚህ ዘመን ያለ አማራ በዚህ ዘመን ያለ ትውልድ ለዚህ ህዝብ ታሪክ ፊት ምን አሻራ አሳርፎ ይለፍ ነው የትግሉ ማሰሪያ አንቀጽ። ምን ጥለን እንለፍ? ዘር ሲበትን ማዳበሪያ የሌለው ገበሬ፣ ጤፍ አምርቶ ነጭ አምርቶ ጥቁር የሚበላ ገበሬ፣ ጣሪያና ግድግዳ የሌለው ትምህርት ቤት ብዙ ነው የተጎዳ ነው ቢዘረዝ። ምናቃነው ደግሞ ብዙ ነው። ከእያንዳንዳችን ቤት ነው የሚጀምር። ስናሸንፍ ከእያንዳንዳችን ቤት ነው የሚጀምር። ምን መሰረተው መንግስት ይሄ ነው ውጤቱ። ስለዚህ በታሪክ ፊት የተሰራውን ገድል ጠብቃችሁ ለታሪክ ማስረከብ አለባችሁ። ጠብቀን ለታሪክ ማስረከብ አለብን። ሰውነንና ሁላችንም ማዘን ነን። ከዚህ ሀዘን ወጥተን ግን ወደማይቀረው ትልቁ ተጋድሎ መሸጋገር አለብን። በመጨረሻ ሁለት ነገር ላስታውሳችሁ። አንድ መሪ ፍጠሩ። መሪ የሚባለውን ፍጠሩት። እነ ተፈራ ዳምጤን ፍጠሯቸው መልሳችሁ። እነ
መዝገቡ አለልኝ ፍጠሯቸው መልሳችሁ እነ መንበሩ ጌታዬን ፍጠሯቸው መልሳችሁ 2 መስዋዕትነታቸውን ጠብቁ ትግሉን አደራቸውን ጠብቁ አስቀጥሉ ለሌላው ነገር እኛለን እኛ እንወጣዋለን ሌላው 24 ሰዓት 7 ቀን እኛለን ከናንተ ጋር በማንኛውም ሁኔታ ውስጥ ምንም ቢፈጠር ምን እኛለን ስለዚህ ዋጋ የከፈሉ ወንድሞቻችንን ነፍስ በአጸደ ገነት ያኖርልን ፈጣሪ ረድቶን የአማራ አምላክ ረድቶን የተጨፈጨፉ ንጹሃን አምላክ ረድቶን ዋጋ የከፈሉ ወንድሞቻችን አምላክ ረድቶን አደራቸውን ትግላቸውን ጠብቀን ለማሻገር አሸናፊ ነው ለመገኘት ያብቃን እግዚአብሔር ይስጥልን አመሰግናለሁ ከወራት በፊት ለህዝብ ተወካዮች ምክር ቤት ቀርቦ በመገናኛ ብዙሃን ባለሙያዎችና በሙያ ማህበራት ጥያቄ የተነሳበት የመገናኛ ብዙሃን ማሻሻያ ረቂቅ አዋጅ የቀረቡ አስተያየቶች ማስተካከያም ሳይደረግባቸው በፓርላማው በአብላጫ ድምጽ ጸደቀ። የመገናኛ ብዙሃን አዋጅ ቁጥር 1238 ህዝባር 2013 ለማሻሻል በቀረቡት ድንጋጌዎች ከባለድርሻ አካላት ጋር በተደጋጋሚ በተካሄዱ ውይይቶች እንዲቀየሩ ተብለው የነበሩ ድንጋጌዎች ባሉበት እንዲቀጥሉ ቢጠየቅም ተሻሽለው መምጣታቸው ተመልክቷል። በመገናኛ ብዙሃን ባለስልጣን ተግባርና ኃላፊነት እንደዚሁም የዕለት ተዕለት ስራዎች አፈጻጸም ላይ ክፍተትም የፈጠረ መሆኑ ከመገናኛ ብዙሃን የቁጥጥር ስልጣን ተግባር አኳያ ሲመዘን በርካታ ክፍተቶች ያሉበት መሆኑ የሚዲያ ነጻነትና የህግ ተጠያቂነት ሚዛናቸውን ጠብቀው እንዲሄዱ አለማድረጉን ማጣጣም አስፈላጊ መሆኑን ስለተመነበት አዋጁን ማሻሻል አስፈላጊ መሆኑ በማብራሪያው ላይ ተገልጿል። በዚህ መሰረት በስራ ላይ ባለው አዋጅ ከባለስልጣኑ የቦርድ አባላትም 2 ከሲቪል ማህበራትም 2 ከመገናኛ ብዙሃን 2 ከመገናኛ ብዙሃን ዘርፍም ጠቀሜታና አግባብነት ካላቸው የተለያዩ ተቋማትም የህብረተሰብ ክፍሎችም 3 አግባብነት ካላቸው የመንግስት አካላትም የተወጣጡ ይሆናሉም ተብሎ ተደንግጎ ነበር። ይሁን እንጂ ተሻሽሎ የጸደቀው ተቃውሞ የቀረበበት ማሻሻያ አዋጅ የቦርድ አባላት ለመገናኛ ብዙሃን ቅርበትና አግባብነት ካላቸው የተለያዩ አካላት የህብረተሰብ ክፍሎችም የተወጣጡ ይሆናል በሚል የተስተካከለ ሲሆን ይሄኛውም ድንጋጌ ግን የቦርድ አባላት የፖለቲካ ሹመኞችም እንዲሆኑ ያደርጋል የሚል ስጋትም እንዳላቸው ብዙዎችም አስተያየታቸውን ሲሰጡበትም ቆይተዋል። በተመሳሳይ በስራ ላይ በዋለው አዋጅም ስለቀጥታም ስርጭት በሚያብራራው አንቀጽ 55 ከቀጥታም ስርጭት ውጪ ማንኛውም የፕሮግራም ይዘት በጣቢያው ከመሰራጨቱ በፊት ህግን የሚያከብር መሆኑን የማረጋገጥም ኃላፊነት ብቻ ይሰጥ የነበረው ሲሆን ተሻሽሎ በጸደቀውና ተቃውሞ የቀረበበት ድንጋጌ ማንኛውም ፕሮግራም በቀጥታ ከመሰራጨቱ በፊት ወይም በሚሰራጭበት ጊዜ ህግን የሚያከብር መሆኑን የማረጋገጥ ኃላፊነትም ተጥሎበታል ተብሏል። በፓርላማው ስብሰባም ገነነ ገደቡ ረዳት ፕሮፌሰር የተባሉ የምክር ቤት አባል በሰጡት አስተያየትም ትልቁ ችግራችን እንደ አገር አዋጅ ማውጣትም ማጽደቅም አይደለም ትልቁ ችግራችን የወጡ አዋጆችን ተግባራዊ ተደርገው ለታለመላቸው ዓላማ አለማዋላቸው ነው ሲሉም ተናግረዋል። እኚሁ የህዝብ እንደራሴ በመቀጠል ሚዲያው መስራት በሚገባው ልክ እንዲሰራ በቅንነት እንዲመራ ካላደረግነው ውጥረቱም ጭፍንና ጽንፍ ላይ መሆኑን የማይቀር ነው ሲሉ አስጠንቅቀዋል። የአማራ ብሔራዊ ንቅናቄ አብን የምክር ቤትም ተወካዩ ዶክተር ደሳለኝ ጫኔም በበኩላቸው ገለልተኛ ተቋም ያስፈልጋል ከተባለ የቦርድ አባላትና አመራሮች ከማንኛውም የፖለቲካ ፓርቲ ውግንና ነጻ እንዲሆኑ ሲሉም አሳስበዋል። የሰብአዊ መብቶችና የእንባ ጠባቂዎችም ተሿሚዎች በምክር ቤትም የሚሾሙ ከሆነ ገለልተኛ ሚዲያ ተቋማት እንዲኖር ቦርዱና ባለስልጣኑ በምክር ቤትም የሚሾሙ አባላት ሊኖሩት ይገባልም ሲሉም ጠይቀዋል። አወዛጋቢው ረቂቅ አዋጅ ለአንድ ሰዓት ተኩል ያህል ክርክር ከተካሄደበት በኋላም በስብሰባው ከተገኙ 248 አባላት መካከል በአንድ ተቃውሞ በአንድ ድምጽም ተአቅቦ በአብላጫ ድምጽም ጸድቋል። የአማራ ፋኖ በወሎ ቤት አማራ አብይ አገዛዝ ዛሬም በትንሳኤ ቀን ሰላማዊ ሰዎች ላይ ያነጣጠረ የከባድ መሳሪያ ጥቃት መፈጸሙን አስታወቀ። ባለፉት 3 ቀናት እየተካሄደ ያለው ውጊያ ተጠናክሮ መቀጠሉን አስታውቋል። የአማራ ፋኖ በወሎ በዘመቻ አንድነት ዛሬም ውጊያው ተጠናክሮ መቀጠሉን ጠላት በዕለተ ትንሳኤም ሰላማዊ ሰዎች ላይ ያነጣጠረ የከባድ መሳሪያ ጥቃት መሰንዘሩን አስታውቆ በጥቃቱም በርካታ የግለሰብ ቤቶች መፈራረሳቸውን አስታወቀ። የአማራ ፋኖ በወሎ ቤት አማራ ዛሬ የካቲት 12 ቀን 2017 በዕለተ ትንሳኤ ባወጣው በዚሁ መግለጫ ንጉስ ሚካኤል ኮል መብረቅ ክፍለ ጦር ከሚያዝያ 10 ቀን 2017 ጀምሮ ያካሄደ ያለው ውጊያ ዛሬም ድረስ ተጠናክሮ መቀጠሉን አስታውቋል። አብይ አህመድ ጠንካራ አማራ ፋኖ አለ በሚባልባቸው አካባቢዎች ያለ የሌለ ኃይሉን በመጠቀም እሱ ፋኖ የሚላቸውን ብቻ ሳይሆን ሙሉ ለሙሉ የአማራ ህዝብን ጭምር ለማጥፋት በተነሳው መሰረት ለወግዲ ወረዳ ብቻ ከ30 በላይ ካሶኒ ትራክና በህዝብ ማመላለሻ አውቶቡሶች ጭኖ ያስገባውን የጠላት ኃይል አለኝ የሚለውን መሳሪያ
መሳሪያ በመጠቀም ዙ 23 107 የተባለውን ከባድ መሳሪያና በርካታ ሞርተሮችና ድሮኖችን ጭምር እያንዣበበ የደመነፍስ ጥረቱን ጀምረዋል በማለት ይኸው መግለጫ ጠቅሷል። በዚህም አርብ ስቅለት ስግደት ላይ የነበሩ ምዕመናን የጉባ ቦርቦር ማርያም ቤተክርስቲያን ላይ ሞርታር በመተኮስ 4ቱን የገደለ ሲሆን የቆሰሉ በርካታ መሆናቸውን ጠቅሷል። በተመሳሳይ ደራሸዋ በተባለው አካባቢ ጀነራል መድፍ በመተኮስ ልዩ ቦታው ወረይና የተባለ ቦታ 3 የገበሬ ቤቶች ሙሉ በሙሉ ያወደመው የአብይ አገዛዝ ስልጣን አስጠባቂ ጦር የንጉስ ሚካኤል ኮር መብረቅ ክፍለ ጦር ድርጊቱን በመቃወም ጠላትን ስቦ በማስገባት በማጥቃት ጠላት ላይ ከባድ ሰብአዊና ቁሳዊ ኪሳራ ማድረሳቸውን ይኸው መግለጫ ጠቅሷል። ከሚያዝያ 10 ቀን 2017 ጀምሮ ባለፉት 3 ቀናት እየተካሄደ ያለው ውጊያ ተጠናክሮ መቀጠሉን የጠቀሰው መግለጫ ከጠላት ስልጣን አስጠባቂ ወታደሮች በተጨማሪ የብልጽግና ጨብጫቢ የነበሩ 3 ባንዳ ሚሊሻዎች እስከ ወዲያኛው መደምሰሳቸውን፣ 3ቱም ሙሉ ትጥቅ መማረኩን፣ 6 ከባድ የመቁሰል አደጋ የደረሰባቸው ባንዳ ሚሊሻዎች እንዳሉና የአብይ አህመድ ሰራዊት መካከል 23ቱ ሲደመሰሱ ከ70 በላይ አምቡላንስ ቁስለኛ ጭኖ ከፋኖ ከበባ ወደ ሆስፒታል በማስመለጥ በርካታ ቁስለኛ ሲያመላልሱ እንደነበር ይኸው ዛሬ ወጣው መግለጫ ጠቅሷል። በፋኖ ጥቃት እየደረሰበት ያለው ሽንፈት መቀበል ያቃተው የጠላት ኃይል በብስጭት የአብይ አገዛዝ ወንበር አስጠባቂ ኃይል በዛሬው በፋሲካ ዕለት ከጠዋት ጀምሮ ዙ 23 እና ሞርታር በማስወንጨፍ በርካታ የግለሰብ ቤቶችን ማፈራረሶችን ንስሮችን ሁሉ በመቋቋም ከባድ መሳሪያ ሳይቀር በመጋፈጥ በርካታ ሙትና ቁስለኛ የጠላት ኃይልን በማድረግ ጠላት ያሰበውን ሁሉ ማሳካት እንዳይችል ማድረጋቸውን ይኸው መግለጫ ጠቅሷል። ይህ በእንዲህ እንዳለ አብይ አህመድ የጥፋት ቡድን ታሪካዊውን የዲማ ቅዱስ ጊዮርጊስ ገዳምና የዲማ ቅዱስ ጊዮርጊስ ሙዚየምን በከባድ መሳሪያ መምታቱ ተገለጸ። በእነማይ ወረዳ ዲማ ጊዮርጊስ ገዳም ውስጥ ያሉ መናና መነኮሳት ላይ አገዛዙ በከባድ መሳሪያ የታገዘ ጉዳት ማድረሱን የአማራ ፋኖ በጎጃም ዛሬ ሚያዝያ 12 ቀን 2017 በበኩሉ ባወጣው መግለጫ አስታውቋል። የአማራ ህዝብን ከምድረ ገጽ አጠፋለሁ ብሎ የተነሳ አብይ አህመድ ቡድን በሰማይ ድሮን፣ በምድር ታንክና መድፍ በርካታ ሜካናይዝድ ጦር በመጠቀም በአማራ ህዝብ ላይ ጦርነት ካወጀ 2 ዓመት ማስቆጠሩን በማስታወስ የአማራ ህዝብ በራሱ ክንድ ነፍጥ አንስቶ ባንኩንም ታንኩንም የታጠቀውን ሰው በላ ጨፍጫፊ ቡድን ልኩን እያሳየ የሚገኝ ቢሆንም አገዛዙ ሰላማዊ ሰዎችና የእምነት ተቋማትን ጨምሮ ትምህርት ቤቶችና ሆስፒታሎች ላይ ጥቃት ሲያደርስ መቆየቱን አስታውሷል። ሰሞኑን በእርናርጅና ናውጋ ወረዳ ገደብ ቀበሌ በጅምላ በድሮን ከ120 በላይ ንጹሃን መጨፍጨፉን ያስታወሰው መግለጫ በእነማይ ወረዳ ዲማ ጊዮርጊስ ገዳም ውስጥ ያሉ ምዕመናንና መነኮሳት ላይ አገዛዙ በከባድ መሳሪያ የታገዘ ጉዳት ማድረሱንም ጠቅሷል። የዲማ ቅዱስ ጊዮርጊስ ቤተክርስቲያንና ሙዚየም በኃይል በከባድ መሳሪያ ጉዳት እንደደረሰበትም በፎቶግራፍ ማስረጃ ጭምር ይፋ አድርጓል። ሚያዝያ 10 ቀን 2017 ከደጀን ወረዳ ጢቅ ቀበሌ ከምሽቱ 2 ሰዓት ከተነሱት 4 ተሽከርካሪ የጠላት ኃይል በጉዞ ላይ እንዳለ በእነማይ ወረዳ አባ ኮስትር ብርጌድ የረዝ ቀበሌ በተደረገበት የደፈጣ ጥቃት አንድ ወራል ተገልብጦ ሙትና ቁስለኛ የሆነው የጠላት ኃይል ትላንት ሚያዝያ 11 ቀን 2017 በእነማይ ወረዳ ደብረ ጽሞና ቀበሌ የገባው ወራሪ ኃይል የአባ ኮስትር ልዩ ኮማንዶ አባ ሲኖዳ ላይ ቀጥቅጠው ለሽንፈት እንደዳረጉት ተገልጿል። በዚህ የፋኖ ጥቃት 15 የጠላት ኃይል ሲደመሰስ 8 ቀላልና ከባድ መቁሰል አደጋ እንደደረሰባቸውና ጠላት በበቀል እርምጃ 4 የሰላማዊ ሰዎችን ሞተር ሳይክል ከማህበረሰቡ ሱቆች የዘረፋቸውን ንብረቶችና በየቤቱ እየገባ ዱቄትና ሊጥ ጭምር እየደፋ ወደ መጣበት የቀረ ኃይሉ መፈርጠጡን ዛሬ ሚያዝያ 12 ቀን 2017 በወጣው በዚሁ መግለጫ ጠቅሷል። ኢትዮጵያው ዲፕሎማት በጎረቤት ፑንትላንድ ራስ ገዝ ውስጥ ታግተው ተደብድበው መገደላቸው ተሰማ። ሆርን ኦብዘርቨር የአካባቢ ምንጮችን ጠቅሶም እንደዘገበው በፑንትላንድ ራስ ገዝም ጋራዊ ከሚገኘው የኢትዮጵያ ቆንጽላ ውስጥ የደህንነትም ዘርፍ ውስጥ ባለስልጣን የነበሩት ፋራህ አብዲ ጃማ ወይም ባሪስ በላስ አኖድ ከተማ ውስጥ አርፈውበት ከነበረው ሆስፒታል በትላንትናው ምሽት ባልታወቁ ኃይሎችም ታፍነው ተወስደው ጎኮዴ ከተባለ ቫሊ ውስጥ ዛሬ አስከሬናቸው መገኘቱም ተዘግቧል። እንደ አካባቢ ምንጮች ዘገባ ኢትዮጵያው ዲፕሎማት ባሪስ በሰውነታቸው ላይ ግርፋት ወይም ቶርቸርና አፋቸው አካባቢ የጥይት ምት ምልክት መታየቱ የእጅ ስልካቸው ቀደም ብሎ መወሰዱም ታውቋል። የኢትዮጵያው ተጓዦችን ደህንነት የመቆጣጠር ወይም የመገምገም ኃላፊነት ካለፈው መጋቢት ወይም ከፈረንጆቹ ማርች 1 2025 ጀምሮ የሰጣቸው ፋራህ በቅርቡ የሶማሊያው ጠቅላይ ሚኒስትር ሐምዛ አብዲ ባሪስ አወዛጋቢ የተባለውን ጉብኝታቸውን በሶማሊላንድ ላስ አሮድ ባደረጉበት ወቅት
ሁለቱ ባለስልጣናት መገናኘታቸውና መወያየታቸው በላስ አኖድ ግን ለምን መገኘት እንደፈለጉ ለጊዜው አልተገለጸም። በጋራዊ የሚገኘው የኢትዮጵያ ቆንጽላም ሆነ አግባብነት ያላቸው የኢትዮጵያ ባለስልጣናት አሊያም የፑንትላንድ ራስ ገዝ ባለስልጣናት በጉዳዩ ዙሪያ እስካሁን የሰጡት አስተያየት የለም። ኢትዮጵያ የዛሬ ዓመት ከሶማሌላንድ ራስ ገዝ ጋር አወዛጋቢ የባህር በር ተደራሽነት መግባቢያ ሰነድ መፈረሟን ተከትሎ ሶማሊያ መቃደሾ በፑንትላንድና በጋራዊ የሚገኙት የኢትዮጵያ ቆንጽላዎች እንዲዘጉ በመቃደሾ የነበሩት የኢትዮጵያ የቀድሞ አምባሳደር ሙክታር መሐመድ ማባረሯን፣ ነገር ግን ኢትዮጵያ ሁለቱ ቆንጽላዎችን አለመዝጋቷም ይታወቃል። የአማራ ህዝብ ትንሳኤ አይቀርም ትግሉን ተቀላቀሉ በማለት የአማራ ፋኖ በጎጃም የሴቶች መምሪያ ኃላፊ ፋኖ አይናዲስ ዋለልኝ ጥሪ አቀረበች። በአማራ ህዝብ ላይ ጦርነት የከፈተ አብይ አህመድ አገዛዝ ሴቶችን ግንባር ቀደም የጥቃት ኢላማ ጭምር በማድረግ አስገድዶ መድፈርን እንደ ጦር መሳሪያ ድርጊቱ የተፈጸመባቸው የተናገሩትን በማሳደድና በማሰር ጭምር ከፍተኛ የሽብር ድርጊት እየፈጸመ የሚገኘው አገዛዝ ሰሞኑን በናርጅና ናውጋ በገደብ ከተማ ላይ 120 በላይ ንጹሃን የተጨፈጨፉበትን ድርጊት በመጥቀስ ቆሙን በንጹሃን ጭፍጨፋ የደገፈው አገዛዝን ለመጣል የሚደረገውን እንቅስቃሴ የአማራ ሴቶች እንዲቀላቀሉና ከአገዛዙ ጋር ተለጥፈው ወገናቸውን በባንዳነት የሚያስጨፈጭፉ የብልጽግና ሴት አመራሮች በየደረጃው ያሉ የመከላከያም ሆነ በተለያየ አደረጃጀት ውስጥ ያሉ ታጣቂዎች ትግሉን እንዲቀላቀሉ ጥሪ አቅርባለች። የዘንድሮ የትንሳኤ በዓልን አስታኮ የአማራ ፋኖ በጎጃም የሴቶች ክፍል በሰጠው የሴቶች ክፍል በዋና መሪዋ ፋኖ አይናዲስ ዋለልኝ አማካኝነት በሰጠው በዚሁ መግለጫ አገዛዙ በአማራ ህዝብ ላይ ያደረገ ያለውን ጥቃትና በፋኖ በኩል እየተደረጉ ያሉ ተጋድሎች የአማራን ትንሳኤውን እንደሚያደርግ ጭምር ጠቅሳለች። የአማራ ሴቶች በህዝባቸው ላይ የተከፈተውን ጦርነት ተከትሎ የህልውና ትግሉ ሊደግፉ እንደሚገባ ጥሪ ያቀረበችው ፋኖ አይናዲስ ዋለልኝ ጥቁር አማራዎች ያለቻቸው ከአገዛዙ ጋር በባንዳነት ተሰልፈው ወገናቸውን እየጨፈጨፉና እያስጨፈጨፉ የሚገኙ ከድርጊታቸው እንዲቆጠቡ ቆሻሻ ታሪካቸውን ድርጊታቸው በቆሻሻ ታሪካቸው ድርጊታቸው በጥቁር ታሪክነት ተመዝግቦ የሚቀመጥ መሆኑን ጭምር ጠቅሳ ጥሪ አቅርባለች። ለመላው የአማራ ፋኖ በጎጃም አባላትና አመራሮች ለመላው የአማራ ፋኖ አባላትና አመራሮች እንዲሁም ደጋፊዎቻችን የክርስትና እምነት ተከታይ የሆናችሁ በሙሉ እንኳን ለኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ። ዘራም ካኙ የብልጽግና ስርዓት በአማራ ህዝብ ላይ ያወጀበትን የዘር ማጥፋት ወንጀል ለመቀልበስ ኢየሱስ ክርስቶስ እኛን ለማዳን ለኛ ብሎ እንደተሰቀለ ሁሉ እኛ ፋኖዎችም እንዲጠፋ ለተፈረደበት ህዝባችን አንድያ ህይወታችንን ሳንሳሳ ሴት ወንድ ሳንል እየታገል እንገኛለን። በዚህ የትግል ጉዟችንም ህዝባችንን ይዘን እንቅፋት ሲያስቀምጡልን ለነጻነታችን ድልድይ እየሰራን በወጣንለት ዓላማ ላይ የምስለኔው ፓርላማ ሲሳለቅብን እኛ መሬት ላይ እየሰራን በአጭር ጊዜ ውስጥ የቀጠናችን ተወዳዳሪ ኃይል ገንብተን ስርዓቱ የአየር ላይ ፊኛ ሆኖ መሬት ላይ መሰረት የሌለው ተቅበዥባዥ የሌቦች ስብስብ መሆኑን ለዓለም አሳይተናል። ክርስቶስ በመድር ላይ ሳለ ኢየሱስ ይሰቀል በርባን ይፈታ እንዳሉት ሐሰተኞች ሁሉ አሁንም በእኛ ትግል ውስጥ ህዝባችን ስር ተወሽቀው ህዝባችንን የሚያስጨፈጭፉ ጥቁር አማራ ወይም ባንዳዎች ከጠላት ጋር አብረዋል። እንዲሁም ጌታውን ለገንዘብ ብሎ እንደሸጠው ይሁዳ ታጋይ መስለው ትግላችንንና የትግሉን ዓላማ ለመሸጥ የሚሮጡ አካላት ከትናንትናው ዛሬ አንሰው ነገ ጠፍተው በትንሳኤው ዕለት ሁላችንም በአንድነት እንድንቆም ምክንያት ከመሆናቸው ባለፈ የተረሱ የታሪክ አተላዎች ከመሆን የዘለለ ምንም አሻራ አይኖራቸውም። እኛም የአማራ ፋኖ በጎጃም አመራሮችና አባሎች ከእውነተኛ ታጋዮች ጋር እስከ ቀራኒዮ በመጓዝ የህዝባችንን ትንሳኤ ለማብሰር ሌት ተቀን እየሰራን እንገኛለን። አብይ መራሹ የብልጽግና ስርዓት ህፃናትን የሚገድል ለእናቶች የማይራራ ለሴቶች ምረት የሌለው ሴቶችን የደፈረ ሳይሆን የተደፈሩትን ለምን ተናገራችሁ ብሎ የሚያስርና የሚያሳድድ ሴቶችን ከትምህርት ቤት የሚያግድ ሽማግሌ የሚረሽን ዘር አጥፊ ሁለበል ስርዓት ነው። ለዚህም ማሳያው የፋኖን ክንድ መቋቋም ሲያቅተው በስቅለት ዋዜማ በጸሎተ ሐሙስ በደብረ ወርቅ ገደብ ቀበሌ 120 ንጹሃንን በድሮን በመጨፍጨፍ በአብይ ጾም በንጹሃን ደም ገድፏል። ተደጋጋሚ በሚያደርጋቸው የንጹሃን ጭፍጨፋም ስርዓቱ ጣረሞት ላይ እንደሚገኝ በግልጽ አሳይቷል። እኛም የህዝብ ልጅ ፋኖች ይሄንን የተበላሸና ጨፍጫፊ የብልጽግና ስርዓት በማስወገድ በመትኩ ለህዝባችን ፍትህ፣ ነጻነት፣ እኩልነትን በማስፈን ለእናቶቻችን ለሴቶቻችንና ለመላው ህዝባችን እኩል የሚሰራ ስርዓትን በመገንባት ጭምር ትንሳ
ትንሣኤ የምናሰማበት ቀን ሩቅ አይደለም። በመጨረሻም የአማራ ፋኖ በጎጃም የሴቶች ክፍል ለሁሉም የአማራ ሴት እህቶቻችንና እናቶቻችን ይህንን ሴት በመግደል በማገት በመድፈርና መዳረሻ በማጥፋት የሚታወቀውን ጸረ ሴት የሆነ ስርዓት እንዳይመለስ በመናደርገው ጥረት የበኩላችሁን ሁሉ አስተዋጽኦና አማራዊ ግዴታችሁ እንድትወጡ ጥሪ እያቀረብን እንዲሁም ከጠላት ጋር ተሰልፋችሁ የህዝባችንን ደም እያፈሰሳችሁ ላላችሁ የብልጽግና ሴት አመራሮችና ሴት ወታደሮች ስርዓቱን በመክዳት ከተበደለው ህዝባችሁ ጎን እንድትቆሙ ጥሪ እናቀርባለን። በድጋሚ እንኳን አደረሳችሁ እንኳን አደረሰን። መልካም የትንሣኤ በዓል። ሴትነትን ለእውነት፣ ሴትነትን ለፍትህና ለእኩልነት፣ አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። ፋኖ አይን አዲስ ዋለልኝ ከአማራ ፋኖ በጎጃም የሴቶች ክፍል ኃላፊ። የኢህአፓ ከፍተኛ አመራሮች በቅሊንጦ እስር ቤት በመገኘት በአማራ ማንነታቸው ሳቢያ የታሰሩ የህሊናና የፖለቲካ እስረኞችን የምክር ቤት አባላቱን ጨምሮ መጎብኘታቸው ተገለጸ። የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓ በዛሬው ዕለት የትንሣኤ በዓልን ምክንያት በማድረግ የኢህአፓ ሊቀመንበር ረዳት ፕሮፌሰር ዝናቡ አበራ፣ የኢህአፓ ዋና ጸሐፊ ምስጥረ ስላሴ ታምራትና የኢህአፓ ህዝብ ግንኙነት ኃላፊ አቶ አበባ አካሉ በቅሊንጦ የሚገኙትን የማንነትና የፖለቲካ እስረኞች የሆኑትን የምክር ቤት አባሉ ዶክተር ዮሐንስ ቡያለውን፣ አቶ ክርስቲያን ታደለና ዶክተር ካሳ ተሻገር፣ ጋዜጠኛ ዳዊት በጋሻውን ጨምሮ ጋዜጠኛ ጎበዜ ሲሳይና ዶክተር ጫኔ ከበደን መጎብኘታቸው ተገለጸ። ኢህአፓ በማህበራዊ ገጹ ያወጣውን መረጃ መሰረት አድርጎ የፖለቲካና የህሊና እስረኞቹን የፍርድ ቤት ሂደት ተከታትሎ የሚዘግበው ሎክሶን አንድነት በላከው በዚሁ ዘገባ ፓርቲውና አቶ ዮሐንስ ቡያለው ጤናቸው በተሻለ ሁኔታ ላይ የሚገኝ ሲሆን ሁሌም በምናውቀው ጥንካሬ ላይ ሆነው አሁንም ስለ ራሳቸው ብቻ ሳይሆን ስለ ህዝባቸው ስቃይና መከራ እየተጨነቁ ይገኛሉ በማለት በቀጣይም የማንነትና የፖለቲካ እስረኞችን በቋሚነት የምንጠይቅና አጋርነታችንን ከምንጊዜውም በላይ በተግባር የምናሳይ ይሆናል በማለት መግለጹን ዘግበዋል። ኢህአፓ ለመላው የክርስትና እምነት ተከታዮች መልካም የትንሣኤ በዓል እንዲሆን ይመኛል ባለበት በዚሁ መረጃ ይህንን የትንሣኤ በዓል በከፍተኛ ስቃይና መከራ ውስጥ የምታሳልፉ ወገኖቻችንም አብሮነታችንን ለመግለጽ እንወዳለን ሲል ኢህአፓ በይፋዊ ማህበራዊ ትስስር ገጹ ማጋራቱን ኦሎክሰን አንድነት ዛሬ ሚያዝያ 12 ቀን 2017 በላከው በዚህ ዘገባ ጠቅሷል። ይህ በእንዲህ እንዳለ በአማራ ማንነታቸው ሳቢያ በግፍ እስር ላይ የሚገኙ የታወቁትን የህሊናና የፖለቲካ እስረኞች ጨምሮ የማይታወቁ ጭምር በሚታወቁና በማይታወቁ እስር ቤቶች ከፍተኛ መከራ እየተቀበሉ ሲሆን ለህዝባቸው ሲሉ እየከፈሉት ያለውን መከራ ተከትሎ በተለይም አቅም ያላቸው ወገኖች የፖለቲካና የህሊና እስረኞችን ሊያስቡ እንደሚገባ በተደጋጋሚ ጥሪ ሲቀር መቆየቱ አይዘነጋም። የፖለቲካና የህሊና እስረኞቹ በማንነታቸው ሳቢያ የጥቃት ኢላማ ሆነው ቤተሰቦቻቸውን በትነው የመከራ እስር እየገፉ ባለበት ወቅት ሌላው ወገን አይዞን አለንላችሁ ሊላቸው ይገባል የሚሉ ጥሪዎች በተደጋጋሚ ተጠቅሰዋል። ባህልን አስታኮ አንዳንድ ክልሎች በቁጥጥር ስር ያደረጓቸውን እስረኞች ምህረት ማድረጋቸውን እየገለጹ ሲሆን ሽማግሌዎችን ማሰር አይገባም በሚል ምህረት አድርገናል በሚል ከዚህ ቀደም የህወሓቱን ከፍተኛ አመራርና አባት የሚባሉትን አቶ ስብሃት ነጋን የፈታው አብይ አህመድ በሐሳብ የተቃወሙትን አንጋፋውን ጋዜጠኛና የታሪክ ተመራማሪ አቶ ታዲዮስ ታንቱን በ80 ዓመት ዕድሜያቸው ዛሬም በእስር እያሰቃየ የሚገኝ በቀለኛ መሆኑን በአደባባይ ህዝቡን ለረሃብና ለችግር ካጋለጠ በኋላ በጦርነትና በኑሮ ውድነት እየለበለበ በዓል በመጣ ቁጥር ለታይታና ለይስሙላ ማዕድ አጋራሁ ማለቱ ዳስበው የሚያመጣለት ፖለቲካዊ ትርፍ የለም የሚሉ ወቀሳዎችም የበዓል እንቅስቃሴዎችን ተከትሎ አብይ አህመድ ማዕድ አጋራን ማለቱን ምክንያት በማድረግ አስተያየቶች ሲሰጡ አስተውለናል። የሮማው ካቶሊክ ቤተክርስቲያን አባት አቡነ ፍራንሲስ ከሳምንታት የሆስፒታል አልጋ ቆይታ በኋላ በኢትዮጵያን ጨምሮ በዓለም ላይ ሰላም እንዲሰፍን ጸለዩ። የሰላም ጥሪም አቀረቡ። በጾነታቸው የእስራኤላውያንና የፍልስጤማውያን ህመም ከውስጤ ነው አሉ። ከሳምባ ምችም ወይም ኒሞኒያ ጋር በተያዘም ለ5 ሳምንታትም ከምዕመናን ከህዝብና ከመገናኛ ብዙሃን እይታም ርቀው የነበሩት አቡነ ፍራንሲስ ዛሬ በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናን ባሰሙትም ንግግር በአቡኑ የቅርብ ረዳት አቡነ ዲዮክሲስ ሪቬል አማካኝነት በተተላለፈው መልእክት የኛ ተስፋችን የሆነው ጌታ ኢየሱስ ክርስቶስ ተነስቷል። ፍቅር፣ ትህትና በጥላቻና በበቀላ ላይ የበላይነቱን ተቀዳጅቷል። ይሁን እንጂ ሰይጣን ዛሬም ስራውን ከመስራት አልቦዘነም። እስከ ዓለም ፍጻሜም ይኸው እኩይ ተግባሩ ይቀጥላልም ብለዋል። በአማኞች ዘንድ አቡነ ፍራንሲስ በዚህ መልእክታቸው የሰው ልጆች መዳኛ የሆነው ጌታ ኢየሱስ ክርስቶስ የተገኘበት ቅዱስ መሬትም ጨምሮ በመካከለኛው ምስራቅ በዓለም ላይ የሚታዩ የሰው
የሰው ልጆች መተላለቅ ሊያቆም ይገባል። በጋዛ ፍልስጤም በሐማስ የታገቱ ንጹሃን ዜጎች በአስቸኳይ ሊለቀቁ፣ እስራኤልም በተመሳሳይ ሁናቴ በጋዛ የምታደርገውን ጥቃት ልታቆም ይገባልም ብለዋል። አቡነ ፍራንሲስ በዚሁ የበዓለ ትንሣኤ መልእክታቸው ኢትዮጵያን ጨምሮ በአፍሪካ ቀንድ በታላላቅ ሐይቆች፣ በሳህል፣ በሱዳን፣ በሶሪያ፣ በየመን፣ በዩክሬን በመሳሰሉት አካባቢ የሚታየው ሰው ሰራሽና ተፈጥሮ አደጋ እንዲቆም የ88 ዓመቱ ብፁዕነታቸው አቡነ ፍራንሲስ ጸሎት አድርገዋል፣ ጥሪም አቅርበዋል። በዚህ ዓመት ኦርቶዶክሳውያን፣ ካቶሊኮች፣ ወንጌላውያን አማኞች በሙሉ በተመሳሳይ ቀን የበዓለ ትንሣኤን እያከበሩ የሚገኙ ሲሆን በኢትዮጵያ፣ በግሪክ፣ በእስራኤል፣ በዩክሬን፣ በኬንያ፣ በቱርክ፣ በስሪላንካ፣ በአሜሪካ፣ በሩሲያ በመሳሰሉት አገራት የበዓለ ትንሣኤ በተለያዩ ሃይማኖታዊ ፕሮግራሞች ተከናውኗል። በዓሉን ለምታከብሩ የህብር ራዲዮ ቤተሰቦች መልካም የትንሣኤ በዓል እንዲሆንላችሁ የዝግጅት ክፍላችን በድጋሚ ልባዊ ምኞቱን ይገልጻል። የአፋር ክልል የብልጽግና አመራርና የቢሮ ኃላፊ ከአጃቢዎቻቸውና ሾፌራቸው ጋር ወደ ኤርትራ መኮብለላቸው በአካባቢው ባለስልጣናት ድንጋጤ ፈጥሯል። ባለስልጣኑ አፋርን ዳግም የጦርነት ማዕከል ለማድረግ በአብይ አገዛዝ በኩል እየተደረገ ያለውን የጦርነት ዝግጅት መቃወማቸው ተገልጿል። የአብይ አገዛዝ ከህወሓት ጋር የነበረውን ጦርነት ተከትሎ በአፋር በጦርነቱ ሳቢያ የወደሙ ትምህርት ቤቶች፣ የጤና ተቋማትና በርካታ የግለሰቦች ሀብት መውደምና መዘረፍን ተከትሎ አንድም የማቋቋም እርምጃ ባለመውሰዱ በተደጋጋሚ በተለያዩ መድረኮች ላይ ሲያነሱ ቆይተዋል የተባሉ የአፋር ክልል ብልጽግና ፓርቲ ከፍተኛ አመራርና የክልሉ ምክር ቤት አባልና እርሻ እንስሳትና ተፈጥሮ ሀብት ልማት ቢሮ ኃላፊ አቶ ኢብራሂም ኡስማን በትላንትናው ዕለት ከአጃቢዎቻቸው ሾፌራቸውና ከተወሰኑ የአፋር ታጣቂዎች ጋር ወደ ኤርትራ መኮብለላቸው ታውቋል። አቶ ኢብራሂም ኡስማን በተደጋጋሚ በአፋር ክልል ከህወሓት ጋር የነበረውን ጦርነት ተከትሎ የወደሙ መሰረተ ልማቶች እንዲገነቡ፣ የተፈናቀሉ ወገኖች ወደ ቤታቸው እንዲመለሱና ጉዳት የደረሰባቸው ወገኖች ተገቢው ድጋፍ እንዲደረግላቸው በክልሉ ምክር ቤት ጭምር በተደጋጋሚ ያነሱ እንደነበርና ሌላው ቀርቶ በጀት የለም የሚል በተደጋጋሚ ጥያቄ መነሳቱን ተከትሎ ኦሮሚያ ክልል በጀት ተርፎት በየክልሉ ትምህርት ቤት ይሰራል፣ እኛ በጦርነት የወደመብንን ትምህርት ቤቶች፣ የጤና ጣቢያዎችና የጤና ኬላዎች፣ ሆስፒታሎች፣ የተዘረፉ የግለሰብ ሀብትና የወደሙት እንኳን በትክክል መገንባት አልቻልንም፣ ይሄ የሚሆነው መቼ ነው የሚል ጥያቄዎች ያነሱ የነበረ ሲሆን በአሁኑ ወቅት አብይ አህመድ ከኤርትራ ጋር አሰብን አስመልሳለሁ በሚል ለጦርነት የሚያደርገውን ዝግጅት ተከትሎ በአፋር እያደገ የመጣውን ያገዛዙን ወታደራዊ ዝግጅት በማየት በተለይም አፋሮችን መጠቀሚያ ለማድረግ የሚያደርገው እንቅስቃሴ ሰላም እንደማያመጣና ለክልሉ ተጨማሪ ጉዳት የሚያስከትል መሆኑን በመግለጽ ከሀገር ሽማግሌዎች ጋር በነበረው ውይይት በግልጽ መቃወማቸውን ከክልሉ የሚወጡ መረጃዎች ይገልጻሉ። አብይ አህመድ ወደ ስልጣን ከወጣ ወዲህ ቀደም ሲል ህወሓት በበላይነት በተቆጣጠረው ኢህአዴግ አጋር የተባሉት ፓርቲዎች መካከል የአፋር ክልል የሚገኝ ቢሆንም አጋር የተባሉት ቀርቶ አንድ ሆነዋል በተባለው ብልጽግና ፓርቲ ውስጥ እንደ ጌታና ሎሌ ከመታየት ውጪ እኩልነት የሚባል የብሔር እኩልነት እንደሌለና በተረኝነት የኦሮሞማ አገዛዝ የሄደበት ያለውን እንቅስቃሴ በተደጋጋሚ በአፋር ምክር ቤት ውስጥ በጥርጣሬ ከሚያነሱና ድርጊቱን እንዲቆም ከሚጠይቁ መካከል እንደሚገኙ ታውቋል። አፋር ክልል ምንድነው የተጠቀመው? በጦርነቱ ጉዳት ደርሶብናል፣ ከጦርነቱ በኋላ ማን ነው ዞር ብሎ ያየን የሚሉ ጥያቄዎች የሚነሳ ሲሆን ብልጽግና ፓርቲ እንደ ተላላኪ ነው እንጂ እኩል እንደ ብልጽግና ፓርቲ ታይተናል፣ አጋርነታችሁ ቀርተዋል የሚባለው ለመሆኑ ከትላንቱ ዛሬ የተሻለ ነገር ምንድነው የሚሉ ጥያቄዎች ማንሳታቸውን ተከትሎ አንዳንዶች አስቀድሞም ከቢሮ ኃላፊነት ጭምር እንዲነሱና ክትትል እንዲደረግባቸው ለአብይ አገዛዝ እንቆረቆራለን የሚሉ አንዳንድ የክልሉ ባለስልጣናት ጭምር በክፉ አይን ያያቸው እንደነበር ታውቋል። የአፋር ክልል ብልጽግና ፓርቲ ከፍተኛ አመራሮችና የምክር ቤት አባል እንዲሁም የክልሉ እርሻ እንስሳትና ተፈጥሮ ሀብት ልማት ቢሮ ኃላፊ አቶ ኢብራሂም ኡስማን ምን ያህል ታጣቂዎችን ይዘው እንደሄዱ ለጊዜው የታወቀ ነገር ባይኖርም ሁሉም አብረዋቸው ሄዱት ትጥቅ ይዘው እንደነበርና አጃቢዎቻቸው ሹፌራቸውን ጨምረው ወደ ኤርትራ መቀላቀላቸው የክልሉ ባለስልጣናትን እንዳስደነገጠ የአብይ አገዛዝ የፌዴራል መንግስት ባለስልጣናት የሚባሉት በጉዳዩ ላይ ማብራሪያ እንፈልጋለን የሚል ጥያቄ ማቅረባቸውንም ከአፋር የወጣው መረጃ ይገልጻል። ይህ እንዲህ እንዳለ ከባለስልጣኑ መኮብለል ጎን ለጎን በስም የሚታወቁ የትግራይና የኤርትራ አክቲቪስቶች ጭምር ውስጡን ብቻ ሳይሆን በአደባባይ እየተገናኙ ነው በሚል አዲሱ የትግራይ ክልል ጊዜያዊ አስተዳደር መሪ ሌተናል ጄኔራል ታደሰ ወረደ ሁኔታውን አላስቆመም የሚሉ ወቀሳዎች በአብይ አገዛዝ ከፍተኛ ባለስልጣናትና ማህበራዊ ሚዲያ አንቂዎቻቸው በኩል በቅሬታ መነሳት ጀምረዋል።
ጎረቤት ኬንያውያን ዶሮ አርቢዎችና ስጋ ቤቶች ለኢትዮጵያን ዘንድ በጥንቃቄ የሚታከልበትን የዶሮ ጥም ቅድመ ዝግጅትን አቀላጥፈው እየሰሩ መሆናቸው አድናቆትም አስቸራቸው። ቢቢሲ ወደ መዲናይቱ ናይሮቢ ጎራ በማለት ኢትዮጵያና ኬንያን ከበዓል ጋር ያላቸውን ትስስርን በተመለከተ ባዘጋጀው አጭር ተንቀሳቃሽ ቪዲዮ ለወትሮም ዶሮ ገዝተው ከቤት አምጥተው አስባርከው አርደው 12 የዶሮ ብልትም ከድስት ወይም ከብረት ድስትም ውስጥም ያስገቡ የነበሩት ኢትዮጵያን እህቶች ዛሬ ላይ ይህንን የድካማቸውን ኬንያኑ ስጋ ቤቶችና አርቢዎች ማቅለላቸውን ተናግረዋል። ከዶሮ ሸማቾች መካከል አንዱ የሆነችው ፋኑኤል መኮንን የራሳችንን ሰው በማምጣት እንደየእምነታችን ካስባረክም በኋላ ኬንያኑ ስጋ አራጆች በፈለግነው አይነት ዶሮቹን አንድም ሳያጓድሉ ይበልቱልናል ብላለች። በኢትዮጵያን ዘንድ ቆዳ መክፈፍ የተለመደ ሲሆን ኬንያን ግን ይህን ባህል አልለመዱትም። የናይሮቢም ዶሮ አርቢዎች ኢትዮጵያን ዶሮ ሸማቾች በሚፈልጉት መልኩ ይበልታሉ። በተለምዶ የሀበሻ ዶሮ የተባለው ዶሮም ሳይቀርም ኬንያውን ውስጥ በምርጫነት የሚቀርብ መሆኑን ቢቢሲም ታዝቧል። ኬንያውያኑም ለኢትዮጵያና ለኤርትራን ሸማቾችን ምርጫ በመጠበቃቸው የልብ ትርታቸው ማዳመጣቸው በአሁን ወቅት አብዛኛው ኢትዮጵያና ኤርትራን የዶሮ ሸማቾች ከናይሮቢ የኬንያው የዶሮ ማርቢያ እና ማረጃም ቦታ መጓዝን ማዘወተራቸው የዶሮቹ ዋጋ ከ700 የኬንያ ሽሊንግ ወይም በአሜሪካን ዶላር 5 ከ40 ወይም ከ1700 የኬንያ ሽሊንግ 13 የአሜሪካን ዶላር ከ12 ሳንቲም እንደመጠናቸው እንደሚሸጥም በትንሹም ቢሆን ኢትዮጵያኑም ስደተኞች ኬንያውያን እንደ ሁለተኛ ቤታቸው አድርገው እንዲቆጥሩ በዓሉንም እንደያቅማቸው እንዲያሳልፉ ማድረጉን ፋኑኤልን ትዝብቷል ለቢቢሲም አጋርታለች። ቀደም ባሉ የወጡ አሃዞች እንደሚገልጹት ወደ 739839 ኢትዮጵያን በኬንያ ውስጥም ይኖራሉም ተብሎ ይገመታል። በሀገሪቱ እንደ ልብ ተንቀሳቅሰው መስራት ያልቻሉትና ህይወታቸው ጭምር አደጋ ላይ ወደቀው ሾፌሮች የኛም ትንሳኤ ያለ በማለት የሚያደርጉትን የመብት ትግል አጠናክረው መቀጠል እንደሚገባቸው ገለጹ። ሐኪሞች የደሞዝና ጥቅማ ጥቅም ጭማሬን ጥያቄ ተከትሎ የተቃውሞ እርምጃ ለማድረግ 21 ቀን የቀራቸው ቢሆንም ረጅም ጊዜ መስጠታቸው አገዛዙ ደረጃ በደረጃ ሂደቱን የሚያስተባብሩትን እንዲያፍን እድል ሰጥቷል የሚል ቅሬታዎች መነሳት ጀምረዋል። የትግሉ አስተባባሪዎች ተመሳሳይ በደል ካለባቸው መምህራን፣ የመንግስትና የግል ሰራተኞች፣ የኑሮ ውድነቱና የሰላም እጦቱ ያስመረራቸው ነጋዴዎች ጋር ጭምር ትብብርና የጋራ ጥሪ ማድረግ እንዳለባቸው የተገለጸ ነው። በአገሪቱ ከቦታ ቦታ እንደ ልብ ተንቀሳቅሰው መሄድ ያልቻሉት አገዛዙ ካድሬዎች በየቦታው የሚዘረጓቸው ህገወጥ ኬላዎች ላይ ተጨማሪ ዋጋ መጠየቅ ብቻ ሳይሆን ይህንን የሚቃወሙ የሚደርስባቸው ድብደባና እንግልት፣ እስርና መንገላታት፣ በታጣቂዎች ስም በተደጋጋሚ እየተደረጉ ያሉ አፈናዎችና ግድያዎች፣ ዝርፊያዎች ያስመረራቸው የከባድ መኪና አሽከርካሪዎች በአንደኛው ማህበራቸው በኩል ዛሬ በማህበራዊ ገጻቸው የኛም ትንሳኤ ቅርብ እንዲሆን እንሰራለን ሲሉ አስታውቀዋል። ጣና የከባድ መኪና አሽከርካሪዎች የሙያ ማህበር ለመላው ክርስትና እምነት ተከታዮች በሙሉ እንኳን ለጌታችን መድኃኒታችን ኢየሱስ ክርስቶስ ትንሳኤ በዓል በሰላም አደረሳችሁ ሲል መልካም ምኞቱን የገለጸ ሲሆን እንደ ጌታችን መድኃኒታችን ትንሳኤ የኛም ትንሳኤ እንዲቀርብ ሹፌር ከስጋት ከገታ ከሞት ነፃ እንዲወጣ በህብረት በአንድነት በመነሳት ትንሳኤያችንን ለማምጣት እንሰራለን በማለት ማህበሩ ማስታወቁን የሾፌሮች አንደበት በማህበራዊ ገጹ ይፋ አድርጓል። ይህ በእንዲህ እንዳለ ስፔሻሊስት ሐኪሞችን ጨምሮ በተለያዩ ደረጃ ያሉ የጤና ባለሙያዎች ከሀገሪቱ ተጨባጭ ሁኔታ አኳያ አነስተኛ ክፍያ እንደሚከፈላቸውና አገዛዙ ለካድሬዎችና ለሌሎች የሚሰጣቸው ጥቅማ ጥቅሞችና ከፍተኛ ደሞዞች በጤናው ዘርፍ ግን እጅግ የተመናመነ መሆኑን አንድ ስፔሻሊስት ዶክተር በደሞዝ ላይ ከተጣለው ከፍተኛ ታክስ ተቆራርጦ 9,000 ብር በታች የሚደርሰው ሲሆን ይህ ደግሞ በአሁኑ የኑሮ ውድነት ቤተሰቡን ለመርዳት ራሱን ለማስተዳደር የሚቸግርበት ሁኔታ ተፈጥሯል በማለት በየደረጃው አነስተኛ ገንዘብ የሚያገኙ የጤና ባለሙያዎች ቅሬታቸውን ሲገልጹ የቆየ ሲሆን 21 ቀን ለስራ ማቆም አድማ የቀራቸው ቢሆንም እስካሁን ባገዛዙ ሰዎች በኩል በይፋ ጥያቄያቸው ምላሽ ያለማግኘቱ እንቅስቃሴውን ለማዳከምና በእንቅስቃሴ ውስጥ ተሳትፈዋል የሚባሉ በተለያዩ ሆስፒታሎች የሚሰሩ በተለያዩ ክልሎች የሚገኙ የጤና ባለሙያዎች ላይ የተለያዩ ምክንያቶች እየተፈጠሩ ካሁኑ የማፈን እርምጃዎች እየተወሰዱ መሆናቸውን ለአንዳንዶች ማስጠንቀቂያና ማስፈራሪያ የደረሳቸው እንደሆነ ይህም የተራዘመ የስራ ማቆም አድማ ቀጠሮ ትግሉን እንዳያኮላሸው ጥርጣሬ እንዳላቸው በውስጥ ትግሉን ከሚያስተባብሩ ወገኖች የሚደረጉ ውይይቶችን መሰረት አድርጎ የደረሰን መረጃ ያሳያል። ትግላችንን ተመሳሳይ በደል ካለባቸው መምህራንና የመንግስትና የግል ሰራተኞች ሌላው ቀርቶ እንደልባቸው ተንቀሳቅሰው መነገድ ያልቻሉ አገዛዙ በተለያየ መንገድ ንብረታቸውን እየዘረፋቸው ያሉ በመዋጮ ስም ያዳያቸው ነጋዴዎች ጭምር ሊጋሩ የሚችሉበት አገራዊ መልክ ሊይዝ ይገባል በማለት
በማለት አንዳንድ የኮሚቴ አባላት በውስጥ የሚያደርጉትን ጥሪ ተከትሎ በተለይም ከአሽከርካሪዎች ከመንግስት ሰራተኞችና መምህራን ጋር ግልጽ ትብብር ማድረግ አለብን የሚሉ ጥያቄዎችን ተከትሎ በይፋ የሐኪሞች ንቅናቄ በሚካሄድበት የማህበራዊ ገጽ ላይ ይሄው አቋም አለመንጸባረቁ ትግሉን ለአደጋ አጋልጦታል የሚሉ ስጋቶችም ውስጡን እየተንጸባረቁ መሆኑ ታውቋል። ያገዛዙ ባለስልጣናት ዝምታ የመረጡ ቢሆንም በደህንነት መስሪያ ቤታቸውና በተለያዩ ደረጃ ባሉ በሆስፒታል አስተዳደሮችና የጸጥታ ተቋማት አማካኝነት በየአካባቢው እንቅስቃሴውን ያስተባብራሉ የሚባሉ ላይ ደረጃ በደረጃ ጫና እያደረጉ በመሆናቸው በቀጣዮቹ 21 ቀናት ይህንን አሳድገው ለመቀጠል ያላቸውን አማራጭ የትግሉ አስተባባሪዎች ልትረዱ ይገባል። በውስጥ ለውስጥ ሳይሆን ተመሳሳይ ጥያቄ ላላቸው ወገኖች ሁሉ ይፋ ጥሪ መቅረብ አለበት፣ ጊዜውም አጠር ማለት አለበት የሚሉ ጥሪዎች እየቀረቡ ይገኛል። በሺዎች የሚቆጠሩ አሜሪካን የፕሬዝዳንት ዶናልድ ትራምፕ አስተዳደርን በመቃወም በትላንትናው ዕለት በአደባባይ ተቃውሞ ሰልፍ አካሄዱ። ራሳቸውን 501 በማለት የሚጠሩት ሰልፈኞች አደባባይ የወጡት የአሜሪካ አብዮታዊ ጦርነት የተጀመረበትን 250ኛ በዓል ታሳቢ በማድረግ መሆኑ የተገለጸ ሲሆን ተቃዋሚ ሰልፈኞቹ 50 ተቃውሞችን 50 ግዛቶችና አንድ ንቅናቄ የሚለውን ለመግለጽ 501 በማለት ራሳቸውን መጥራታቸው ታውቋል። ከነጩ ቤተ መንግስት ከዋይት ሃውስም ከቴስላ መሸጫ ማዕከላት እንደዚሁም ከበርካታ ከተሞች መነሻቸውን በማድረግ ቅሬታቸውን የገለጹትም ሰልፈኞቹ ብዙዎቹ በስህተት ወደ ኤል ሳልቫዶር የተወሰዱ ኬልማር አብራጎ ጋርሲያን እንዲመለስም ጠይቀዋል። አሜሪካ ውስጥ የፖለቲካ ተቃውሞች በጣም የተለመዱ እየሆኑ የመምጣታቸው የተስተዋለ ሲሆን ባለፈው ሚያዝያ ወር መጀመሪያ ላይ በመላ አገሪቱ የተካሄደው እጃችሁን አንሱ የሚለውን የተቃውሞ ሰልፍ በ10 ሺዎች የሚቆጠሩ ሰዎችም መሳተፋቸው መዘገባችን አይዘነጋም። ጋሉፕ የተሰኘው ሐሳብ ሰብሳቢ ተቋም በቅርቡ ባሰባሰበው የህዝብ አስተያየት 45% መራጮች የፕሬዝዳንት ዶናልድ ትራምፕ የሩብ ዓመት የሥራ አፈጻጸማቸውን ደግፈዋል። ዶናልድ ትራምፕ በመጀመሪያው አስተዳደር ዘመናቸው በተመሳሳይ ወቅት የነበራቸው ድጋፍ ከ41% ከፍ ያለ እንደሆነ የተስተዋለ ሲሆን እንደ ፈረንጆቹ አቆጣጠር ከ1952 እስከ 2020 መካከል ለተመረጡት ፕሬዝዳንቶች በመጀመሪያው ሩብ ዓመት በአማካኝ 60% የህዝብ ድጋፍ ማግኘታቸውም ተመልክቷል። የትላንትናው ዕለት የተቃውሞ ሰልፍ አደባባይ የወጡም ሰልፈኞች የመንግስትን ብቃት በሚገመግመው መስሪያ ቤት ዶጅም የተለያዩ ስራዎች እንዲዘጉ መደረጋቸውን የዶናልድ ትራምፕ አስተዳደር የኤል ሳልቫዶር ዜጋ የሆነውን አብራጎን ጋርሲያን እንዲመልስ ለማድረግ ፈቃደኛ አለመሆኑን ለፍርድ ቤትም አለመታዘዙን ጨምሮ በርካታ የትራምፕ እርምጃዎችን አንስተው ተቃውመዋልም አብጠልጥለዋል። ምንም እንኳን ተቃውሞ በአጠቃላይ ሰላማዊ ነበር ቢባልም የዲሞክራቱ ተወካይ ሱሃስም ሱብሬማን አንድ ሰው የትራምፕን ምስል በመያዝና በህዝቡ መካከል በማለፍም ቁጣ ለመቀስቀስ ሞክሯልም ሲሉ በማህበራዊ ትስስር ኤክስ ገጻቸውም ገልጸዋል። በማሳቹሴትስ ደግሞ የሌንግስተንና ኮንኮርድ ጦርነቶችና የታዋቂው የፖል ሪቨር የፈረስ ግልቢያን በማስታወስ በተከበረበት ወቅት ተመሳሳይ መልእክቶችም ተላልፈዋል። ቀዳሚ ዕለት በቦስተን ይኸው ሰላማዊ ሰልፍ የተካሄደ ሲሆን በተለይ በኢኮኖሚ ረገድ የዶናልድ ትራምፕ ተወዳጅነት እያሽቆለቆለ መምጣቱን በርካታ ሰዎችም ተናግረዋል። በቅርቡ በሮይተርስና አይሶስ ባደረጓቸው የህዝብ አስተያየቶችም ስብሰባ ተቀባይነታቸው ዶናልድ ትራምፕ ስልጣን ከተረከቡበት ቀን ከነበረው 47% ወደ 43% ማሽቆልቆሉም ተመልክቷል። የፋሲካ በዓልን አስታኮ በሩሲያው ፕሬዝዳንት ፑቲን የታወጀው የተኩስ አቁም ስምምነት በራሳቸው ተጥሷል በማለት የዩክሬኑ ፕሬዝዳንት ከሰዋል። ምርኮኞቹን በተለዋወጡ ማግስት ጦርነቱ መቀጠሉ ተገልጿል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ወታደሮቻቸው የፋሲካ በዓልን ምክንያት በማድረግ የተኩስ አቁም እንዲደረግና ማንኛውም ወታደራዊ እንቅስቃሴ እንዲቆም ያዘዙ ሲሆን ፑቲን በትላንትናው ዕለት ለ30 ሰዓታት ይቆያል ያሉትና እስከ ዛሬ እሁድ እኩለ ሌሊት ድረስ የሚቆይ የተኩስ አቁም ያወጁ ሲሆን የሩሲያ ወታደሮች የሚፈጽሙት ጥሰቶች ካሉ ምላሽ እንደሚሰጥም አስጠንቅቀው ነበር። የዩክሬኑ ፕሬዝዳንት ቭላዲሚር ዜሌንስኪ አገራቸውን የተኩስ አቁም እንደምታከብር ቢናገሩም ሞስኮ ቃሏን አጥፋለች በማለት ጥቃት መክፈቷን አስታውቋል። ሩሲያ እንዲህ በድንገት ሙሉ በሙሉ እና ያለምንም ቅድመ ሁኔታ የመሳሪያዎቿን ላንቃ ጸጥ ለማሰኘት ከወሰነች ዩክሬንን በሩሲያ ውሳኔ መሰረት እርምጃ ተወስዳለች ያሉት ዜሌንስኪ ተግባራችን ተመጣጣኝና አቻ ይሆናል፣ ሙሉና ቅድመ ሁኔታ የሌለው የ30 ቀን የተኩስ አቁም ሐሳብ በጠረጴዛው ላይ እንደተቀ
የተቀመጠ ነው። ምላሹ ከሞስኮ መምጣት አለበት ማለት በኤክስ ወይም ትዊተር ገጻቸው አስታውቀዋል። ዜሌንስኪ ሩሲያ በኩርኩስና ቤልጎሮድ አካባቢዎች ውጊያ መቀጠሏንና የሩሲያ ሰው አልባ አውሮፕላኖች አሁንም ጥቃት እየፈጸሙ ይገኛሉ ሲሉ ከሰዋል። በአንዳንድ አካባቢዎች ተኩስ ቆመዋል በማለት የተናገሩት የዩክሬኑ ፕሬዝዳንት ዩክሬን የተኩስ አቁሙን ከፋሲካ ምሽት በላይ ለማራዘም ዝግጁ መሆኗንም ተናግረዋል። ቀደም ሲል አሜሪካ የ30 ቀን የተኩስ አቁም ሐሳብ ያቀረበች ሲሆን ዩክሬን የተስማማች ቢሆንም ለፑቲን መግለጫ በኤክስ ገጻቸው ምላሽ የሰጡት የዩክሬኑ የውጭ ጉዳይ ሚኒስትር አንድሪ ሲቢያን በበኩላቸው ፑቲን ለተኩስ አቁም ዝግጁ መሆኑን መግለጫ ሰጥቷል፣ ከ30 ቀናት ይልቅ 30 ሰዓታት ብሏል በማለት አስተያየታቸውን ያሰፈሩ ሲሆን እንዳለመታደል ሆኖ የሚሰጠው መግለጫ ከድርጊቶች የማይጣጣሙ መሆናቸውን የሚያሳይ ረጅም ታሪክ አለን። ቃላቶቹ ሊታመኑ እንደማይችሉ እናውቃለን። እናም ከቃላቱ ይልቅ ድርጊቶችን እንመለከታለን በማለት ስጋታቸውን ገልጸው ነበር። በእንዲህ እንዳለ በኢትዮጵያና በሱዳን በድሮን ሳቢያ የሚደርሱ ጥቃቶችን ተከትሎ በጦር ወንጀል ጭምር እየተሳተፈች ነው የምትባለው አረብ ኤሚሬት ሩሲያና ዩክሬንን ውስጡን በማሸማገል በትላንትናው ዕለት በርከት ያሉ የጦር ምርኮኞች ልውውጥ እንዲደረግ ያደረገች ሲሆን በዚህም 277 የዩክሬን የጦር ምርኮኞች ከሩሲያ ተላልፈው መሰጠታቸውን በጠቅላላ ከሁለቱም ወገን 538 የጦር ምርኮኞች ልውውጥ መደረጉ ታውቋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያቸው የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳቸው። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።